ሁላችሁንም በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን አደራችሁ? እንደምን ሰነበታችሁ? በእግዚአብሔር ምሕረት ዛሬም ደግሞ በፊታችሁ ለመቆም እግዚአብሔር እድልም ጤናም ስለሰጠኝ ለእኔም ለእናንተም ለሁላችንም እንድንገናኝ እግዚአብሔር እድል ስለሰጠን የእግዚአብሔር ስም የተባረከ ይሁን። ወደ ቃሉ ከመሄዴ በፊት አንዳንድ በተናጠል የተናገሩት ማስታወቂያዎች የፎርምን በተመለከተ የቤተ ክርስቲያን አባላት በአራቱም እረኝነት ያላችሁ በሙሉ ዳታቤዙን የሚሰሩ ሰዎች ወጥነት ባለው ስራ እንዲሰሩ እኛንን የምንጠበቀው እየተንጠባጠብን ያለ የወሰዳችሁም ያልወሰዳችሁም ፈጠን ብሎ ፎርሙ የሚሰበሰብበት ጊዜ አስፈላጊ ስለሆነ እናንተን ትብብር ስለሚፈልግ በገርጅና አካባቢው በቤሪያ በመብራት ኃይል ከክልል ውጭ የተባሉት በሙሉ ይህንን ፎርም አሟልታችሁ እንድትመልሱልን በጌታ ፍቅር እንጠይቃለን። የእግዚአብሔር አምላካችን ስም የተባረከ ይሁን። አጭር ጸሎት እንጸልይና ወደ እግዚአብሔር ቃል እንሄዳለን። እናመሰግንሃለን፣ እናከብርሃለን። ቅዱሱ እግዚአብሔር አምላካችን፣ ቸሩ እግዚአብሔር አምላካችን እናመሰግንሃለን ስለ ምሕረትህ፣ ስለ ቸርነትህ፣ ስለ ጥበቃህ በጌታ በኢየሱስ ክርስቶስ ስምህ ለዘላለም የተባረከ ይሁን። አምላካችንስ የደህንነት አምላክ ነው፣ ከሞት መትረፍ በእርሱ ነው ተብሎ እንደተጻፈ እግዚአብሔር ሆይ ከእንቅፋት የጠበቅከን፣ ከሞት ያዳንከን፣ የታደግከን፣ በምሕረትህ የጋረድከን፣ በቸርነትህ የጠበቅከን ስምህ ለዘላለም ይባረክ። እግዚአብሔር አባቴ ሆይ ከተገለጠውና ከተሰወረው ከየትኛውም አይነት ከጥፋት አጀንዳ ከጥፋት ስራ ሁሉ እኔንና ወገኖችን ጠብቀህ ዛሬ ደግሞ በሕይወትና በጤና እንድንገናኝ በጎ ፈቃድ ስለሆነ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። እግዚአብሔር ሆይ ቃልህ እንደሚናገር ልጆች ከእግዚአብሔር የተማሩ ይሆናሉ ሰላማቸውም እጅግ ይበዛል እንደተባለ እግዚአብሔር ሆይ ሰላማችን እንዲበዛ ግራ ከመጋባት እንድንረጋጋ አቅጣጫችን የተስተካከለ እንዲሆን የእምነታችን አቋም የጠራ እንዲሆን በጌታ በኢየሱስ ክርስቶስ ስም የቃል ብርሃን ይገለጥልን። እግዚአብሔር አምላኬ ሆይ ጎልማሳ መንገዱን በምን ያነጻል ቃልን በመጠበቅ እንዲል እግዚአብሔር ሆይ መውጣታችንና መግባታችንን ኑሯችንና ሕይወታችንን የሚቃኘው የሚቆጣጠር የቃል ጉልበት በጌታ በኢየሱስ ክርስቶስ ስም በዚህ ማለዳ እያንዳንዳችን እንዲያገኘን የፈራነውን እንዲያደፋፍረን ተስፋ የቆረጥነው ተስፋችን እንዲያድስ ግራ ለገባን አቅጣጫን እንዲያሳየን በጌታ በኢየሱስ ክርስቶስ ስም እጸልያለሁ። አምላኬ ጌታዬ መድኃኒቴ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ጥንትም ሕዝብህን ተናግረህ ያቆምክ አንተ ነህ። ሕዝብህን ተናግረህ የመራህ አንተ ነህ። ሕዝብህን ተናግረህ ከፈሩትና ከደነገጡት የታደግክ ያረጋጋህ አንተ ነህ። ወደ ታየላቸው ክብር ያሻገርክ አንተ ነህ። ዛሬም ተስፋችን አንተ ነህ። እግዚአብሔር ሆይ አይኖቻችን ወደ አንተ ናቸው። ከከበበንና ግራ ከሚያጋባን ነፃ የሚያወጣን ነጥቆ የሚያወጣን ወደ ሐሳብ የሚያሻግረን ወደ ሐሳብ ፈቀቅ የሚያደርገን የቃል ጉልበት ዛሬ ይለቀቅልን በጌታ በኢየሱስ ክርስቶስ ስም። የቃል ፍቺ የተገለጠ ይሁን። እግዚአብሔር ሆይ መጽሐፉን በዓይናችን ፊት ከፍተናል። የቃሉ ምስጢር ለልቦናችን የተገለጠ ይሁን። በቃል ውስጥ ያለው ምስጢር ነፍሳችንን ያግኛት። ጊዜውና ሰዓቱን ላንተ አሳልፈን እንሰጣለን። ይህን ጊዜና ተናጋሪውንም ሰሚዎችንም የሚዋጋ የሚታገልና የሚገዳደር የጨለማ ኃይል ያጋንንት መልእክተኞች በጌታ በኢየሱስ ክርስቶስ ስም ፍቃዳችሁ የተከለከለ ይሁን። ሐሳባችሁ የተከለከለ ይሁን። አጀንዳችሁ የተገለበጠ ይሁን። ምስጢራችሁ የተጋለጠ ይሁን። እግዚአብሔር ሆይ ቃሉን ላከፈወሳቸው በሚለው ቃልህ ጉልበት ፈውስ ይምጣልን። እግዚአብሔር ሆይ ከተጫነን ነገር ነፃ የሚያወጣን ቀንበራችንን የሚሰብር እስራትን የሚፈታ ጨለማን የሚያበራ ተስፋ መቁረጥን የሚያስወግድ እግዚአብሔር አምላክ ሆይ የቃል ብርሃን የተገለጠ ይሁን። ጊዜያችንን ባርክልን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም አሜን። ከመጽሐፍ ቅዱስ ክፍል ዘጸአት መጽሐፍ ላይ ምዕራፍ 14 ከቁጥር 10 ጀምሬ በጌታ ስም አነባለሁኝ። የእግዚአብሔር ቃል እንደዚህ ይላል። ፈርዖንም በቀረበ ጊዜ የእስራኤል ልጆች ዓይናቸውን አነሱ፣ እነሆም ግብፃውያን በኋላ ገስግሰው ነበር። የእስራኤል ልጆችም እጅግ ፈሩ፣ ወደ እግዚአብሔርም ጮኹ።
ሙሴንም በግብፅ መቃብር ስላልኖረ በምድረ በዳ እንሞት ዘንድ አወጣህንን? ከግብፅ ታወጣን ዘንድ ይህ ያደረክብን ምንድነው? በምድረ በዳ ከምንሞት ብንገዛላቸው ይሻለናልና ተወን፣ ለግብፃውያን እንገዛ ብለን በግብፅ ሳለን ያልንህ ቃል ይሄ አይደለምን? አሉት። ሙሴም ለሕዝቡ አትፍሩ፣ ዛሬ የምታዩአቸውን ግብፃውያንን ለዘላለም አታዩአቸውም። ቁሙ፣ ዛሬ ለእናንተ የሚያደርጋትን የእግዚአብሔርን ማዳን እዩ። እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ አላቸው። እግዚአብሔርም ሙሴን አለው፣ ለምን ትጮህብኛለህ? እንዲጓዙ ለእስራኤልም ልጆች ንገር። አንተም በትርን አንሳ፣ እጅህን በባህሩ ላይ ዘርጋ፣ ክፈለውም። የእስራኤልም ልጆች በባህር ውስጥ በየብስ ያልፋሉ። እነሆም እኔ የግብፃውያንን ልብ አጸናለሁ፣ በኋላቸውም ይገባሉ። በፈርዖንና በሰራዊቱ ሁሉ በሰረገሎቹም በፈረሰኞቹም ላይ ክብር አገኛለሁ። ግብፃውያንም በፈርዖንና በሰረገሎቹ በፈረሰኞቹም ላይ ክብር ባገኘው ጊዜ እኔ እግዚአብሔር እንደሆንሁ ያውቃሉ። በእስራኤልም ሰራዊት ፊት ይሄድ የነበረው የእግዚአብሔር መልአክ ፈቀቅ ብሎ በኋላቸው ሄደ። የደመናውም አምድ ከፊታቸው ፈቀቅ ብሎ በኋላቸው ቆመ። በግብፃውያን ሰፈርና በእስራኤል ሰፈር መካከል ገባ። በዚያም ደመና ጨለማ ነበረ፣ በዚህም በኩል ግን ሌሊቱን አበራ። ሌሊቱንም ሁሉ እርስ በርሳቸው አልተቀራረቡም ነበር። የእግዚአብሔር ስም የተባረከ ይሁን። ዛሬ አብረን የምንካፈለው ክፍል ይህን ክፍል ነው። ከዘጸአት ምዕራፍ 14 ከቁጥር 10 ጀምሮ ያሉት ጥቂት ቁጥሮች አንስተን አዲስ ኪዳናችንም ላይ ተመልሰን አንድ ክፍል አይተን አብረን እንጸልያለን። ይህን ክፍል ስንመለከት ዘጸአት የሚለውን ሐሳብ ስናነሳ ሁላችንም ይገባናል። እግዚአብሔር ይመስገን ቤተ ክርስቲያናችን በማስተማር በኩል የምትታማ አይደለችምና በብዙ አይነት የትምህርት መንገዶች ትርጉሞችን ስላገኘን ለትርጉም አንቸገርም። ዘጸአት መውጣት ማለት ነው። ከየት ነው የሚወጡት የሚለውን ስንመለከት ለ430 ዓመት በግብፅ ምድር መከራ ካዩና ለባርነትን ቀንበር በላያቸው ተጭኖ ቀና እንዳይሉ አጎንብሰው ከሄዱ በኋላ እግዚአብሔር የተናገረው ቃል ይፈጸም ዘንድ የእግዚአብሔር ጊዜና ሰዓት ሲደርስ እግዚአብሔር በብዙ አይነት መንገድና በብዙ አይነት ጎዳና ፈርዖንን ከተናገረ፣ ፈርዖንን ካስጠነቀቀ፣ ፈርዖንን ከተገዳደረው ከተገናኘው በኋላ አይቀሬው የእስራኤልና የግብፃውያን የመለያየት ሰዓት ደረሰ። ፈርዖን በእስራኤል ላይ እንደቀለደ ላይቀጥል፣ እስራኤልም በፈርዖን ቀንበር ውስጥ ዕድሜ ዘመናቸውን ላይጨርሱ እግዚአብሔር በቃ ያለው ዘመንና በቃ ያለው ምዕራፍ ደረሰ። በዚህ መካከል የሆኑ ነገሮችን ስንመለከት የእግዚአብሔር ባህሪ ለእስራኤላውያኖች ያለውን ነገር ስንመለከት እግዚአብሔር ከመጀመሪያም ጀምሮ ለሕዝቡ ያለውን ታማኝነት የዘጸአት መጽሐፍ ይነግርናል። የዘጸአትን መጽሐፍ ጠጋ ብለን ስንናገር የእስራኤልን ከግብፅ ምድር መውጣት ብቻ ሳይሆን የሕዝቡ ባለቤት የኪዳኑ ባለቤት የእግዚአብሔርን ታማኝነት እግዚአብሔር ለሕዝቡ ያለውን ታማኝነት ምን ያክል እንደነበረ የሚናገሩ ሐሳቦች አሉ። እግዚአብሔር በዘመናት ሁሉ ፍትሐዊ አምላክ እንደሆነ፣ እውነተኛ አምላክ፣ አድሎ የማያውቅ የተጠቃውንና የተጣለውን ሕዝብ ረግጦ እንደማያልፍ የዘጸአት መጽሐፍ ይነግረናል። ወይም ደግሞ የዘጸአት መጽሐፍ የእግዚአብሔርን ባህሪ ይነግረናል። ሌላኛው የእግዚአብሔር ባህሪ እግዚአብሔር ታማኝነቱን፣ የእግዚአብሔርን ታማኝነት፣ የእግዚአብሔርን እውነተኝነት፣ የእግዚአብሔርን የቅድስናውን ልቀት ያሳየናል። በእነዚህ አይነት ባህሪያቶቹ የተገለጠው እግዚአብሔር በመከራና በጭንቅ ውስጥ ያለውን በባርነት ቀንበር ውስጥ እየማቀቀ ያለውን ሕዝብ ነፃ ያወጣ ዘንድ ታማኝነቱንና እውነተኝነቱን ቀን ቆጥሮ እግዚአብሔር ተገለጠ በባሪያው በሙሴ በኩል። አንድ ነገር እዚህ ጋር ልብ እንድትሉ የሚፈልገው እግዚአብሔር እስራኤላውያንን ከግብፅ አወጣለሁ ብሎ ሲናገር አንድም ቀን ከእስራኤል ጋር ፊት ለፊት ተነጋግሮ አያውቅም። በእስራኤልና በእግዚአብሔር መካከል ያለው መካከለኛ ሙሴ ነበር የሚነጋገረው። ከዚህ የተነሳ እስራኤላውያኖች ከግብፅ ትወጣላችሁ ተብሎ ሲነገራቸው ሕዝቡ አላመነም፣ አልተቀበለም። ምክንያቱም እንደማይሆን
የሚያስረዷቸው ማስረጃዎች ብዙዎች ነበሩ። በቀላሉ ከግብፅ ምድር መውጣት እንደማይቻል፣ ፈርዖን እጅ ላይ ማምለጥ እንደማይቻል ከእስራኤላውያን የተሻለ መረጃ የሚያውቅ የለም። የፈርዖንን ጭካኔ ያውቁታል፣ ኃያልነቱን ያውቁታል። እነሱን መልቀቅ ማለት ደግሞ ምን ማለት እንደሆነ ያውቁታል። ስለዚህ በቃ በጣም የማይታሰብ አይነት ነገር ነው አድርገው የሚያስቡት። ለዚህም ነው አሁን እንዳነበቡላችሁ በሙሴ ላይ የተናገሩት ነገር የተናገሩት። ይህ ሆኖ ባለበት ሰዓት ላይ ግን እግዚአብሔር የፈርዖንን ልብ ለሆነ ጉዳይ እያጠነከረ ፈርዖንን የሚያዳክምበት 10 መቅሰፍቶች፣ በጣም የሚገርም ነገር ላይ ዘመናዊው የማሸነፊያ መሳሪያ ፋብሪካ ሲፈበርከው በምድር ላይ ያልታየ በማንም ያልታየ የተደበቀ መሳሪያ አንድን ጠላት ለማሸነፍ የዓለም መንግስታት ይጠቀማሉ። እገሌ ገና ያልተሞከረ መሳሪያ አለው እንደዚህ ይላሉ። እግዚአብሔር የሕዝቡን ጠላት ሊዋጋ የተጠቀመባቸው ቤቶቻችን ውስጥ አራግፈን የምንጥላቸው በኬሚካል የምናጥባቸው ጥቃቅን ነፍሳቶች ናቸው። እግዚአብሔር ለሕዝቡ ሊዋጋ ሲነሳ፣ እግዚአብሔር በቃ ብሎ ለሥራ ሲነሳ የሚጠቀምበት መሳሪያ ዓለም የሚያናውጥ አይደለም። ዓለም ቦታ ያልሰጠችው፣ ዓለም ስፍራ ያልሰጠችው፣ እኛ ይሄናቅ ነው እንደ ፍጥረት የማይቆጠር እንኳ ተራ የሆነ ነገር እግዚአብሔር እንደ መሳሪያ ይጠቀማል። የእግዚአብሔር ስም የተባረከ ይሁን። 10 ናቸው። ከ10ሩ ዝም ብዬ ስመለከታቸው እንዳው ቢሆን የበኩር ልጅ ሞት ያስፈራል፣ የከብት እልቂት ያስፈራል። ከዛ ውጭ ያሉትን ስትመለከቱ የቤታችሁንም የግል ንጽህናችሁንም ለመጠበቅ እነዛ ተባያቶች እንዳይነሱ የምትጠቀሙባቸው ናቸው። ቃላቶቹን ስታያቸው መጽሐፍ ቅዱስ ለምታገኟቸው እነ ቅማል የእግዚአብሔር ጦር መሳሪያ ሆነው ነበር። እነ ዝንብ፣ እነ አንበጣ ዛፍና የዛፍ ቅጠል ከማርገፍ አልፎ የፈርዖንን ቤተ መንግሥት ያንቀጠቀጡ ያናጉ ነበሩ። በራሳቸው ምንም አይደሉም። የላካቸው እንደ መሳሪያ የተጠቀመባቸው እግዚአብሔር ግን ትልቅ ስለነበር ይሄ ሁሉ ካደረገ በኋላ ፈርዖን ለቀቃቸው። ይሄ ከሆነ በኋላ ነው ቁጥር 10 ላይ ካነበቡት ክፍል ስንጀምር ሕዝቡ ወጥቶ የነጻነትን አየር ገና ማጣጣም ሳይጨርስ በነጻ መውጣት፣ በነጻ መግባት፣ ራስን በራስ የማስተዳደር ውጣ ግባ የሚል የሌለበት፣ የስቃይ ኑሮ የሌለበት፣ ጡብ የመሸከም ጭቃ የማውካት ጭድ የመሰብሰብ ዘመን፣ ሌሊት ነጋ ተነስ መሸ ተነስ የሚባል የሌለበት የነጻነት አየር ገና እያጣጣሙ ባለበት ሰዓት ላይ በቀይ ባህር በራፍ ላይ ተቀምጠው ባሉበት ሰዓት ላይ ትናንትና የሚያውቁት ትናንትና በዝናው ብቻ ሳይሆን በሕይወታቸው የመከራ ገፈት ሲያስቀምሳቸው የነበረ ፈርዖን ቁጭ ብሎ አሰበ። ምን ነክቶን ነው? ምንድነው የነካን? እስራኤልን ለመልቀቅ እንዴት ተስማማን? እንዳይገዙልን፣ እንዳይገብሩልን የትናንት ጉልበታቸውን እኮ አጣ ነው እንዳንበዘብዛቸው ለምን ነው የለቀቅናቸው? ውይይት ካደረገ በኋላ የተመረጡትን 600 አሉኝ የሚላቸውን ሰረገሎች፣ ፈረሰኞችና ፈረሶችን አዘጋጅቶ እየገሰገሰ መጣ። ልክ እየገሰገሰ ሲመጣባቸው መሸሽ አይችሉም። ቀይ ባህር አለ። ከፊታቸው ከኋላ የመጣው የሚያውቁት ያጨካኝ ያገዳይ ፈርዖን ነው። እንቅጥ ውስጥ ናቸው ያሉት። አጣብቂኝ ውስጥ ነው ያሉት። በምንም አይነት የማምለጫ የመትረፊያ እድል የላቸውም በእነሱ እይታ። የእግዚአብሔር ስም የተባረከ ይሁን። ከእግዚአብሔር ሰምቶ የወጣው ሙሴ ግን ያውቅ ነበር። ቢከተላቸውም እንደማይይዛቸው ከእግዚአብሔር ጋር የሰማው ሙሴ ገብቶት ነበር። በኋላ ጮውበት ተነሱ። የተነገሩት ንግግር በጣም ይገርመኛል። ብለነህ ነበር፣ ድሮውም ላታዋጣን፣ ድሮውም ላታሻግረን፣ ድሮውም እልፍ ላታደርገን ብለነህ ነበር። ተወን፣ አትነካካን። ወገኖቼ ልናገር የፈለኩት የእስራኤልና የፈርዖንን ገድል አይደለም።
በመንፈሳዊው ዓለም እግዚአብሔር በጽኑ ክንድ ከአጋንንት ስራት ይሁን ከዚህ ዓለም ሲስተም ይሁን ከየትኛውም አይነት ተጽዕኖ ነፃ ካወጣን በኋላ በምናውቀውም በማናውቀውም ጉዳይ ላልተፈለገ ጉዳይ የባርነት ቀንበር ውስጥ ገብተን ሳንወድ በግድ የተያዝነባቸው ነገሮች ላይ እንዴት እየዳከርን እንዳለ እንዴት ቀንና ሌሊቱ እየተማታብን እንዳለ የዳኛ ያለህ የነፃ አውጪ ያለህ የገላጋይ ያለህ እያልን እንዳለ ቤት ይቁጠረው። ለዚህ መፍትሄ አለ ልላችሁ ነው። የጀመረ እግዚአብሔር የባህሩ መብዛት የባህሩ ክብደት የፈርዖን ኃያልነት የግብፅን ሕዝብ ይዞ እንዳላስቀረው ዛሬም በአንተ ዙሪያ በአንቺ ዙሪያ በቤተ ክርስቲያን ዙሪያ የሚነፍስ ንፋስ የእግዚአብሔርን ሕዝብ ይዞ አያስቀረውም። የእግዚአብሔርን ሕዝብ ከታየለት እንዳይደርስ የመቋቋም አቅም ሊኖረው ይችላል። የማስቀረት ግን አቅም የለውም። እግዚአብሔር ይናገራል፣ የተናገረውን ይፈጽማል፣ ዳር ያሻግራል። ወገኖቼ እየፈተነን ያለው ማን ነው? አታልፊም ቁሚ። እንደ ቀይ ባህር የተንጣለለ መከራ እንደ ቀይ ባህር እምነትሽን እየፈተነ ያለ እምነትህን እየፈተነ ያለ በስራ ቦታ እየታገለህ ያለ እየተናነቀህ ያለ ቅድስናህን እየተናነቀ ያለ ንጽህናህን እየተናነቀ ያለ እውነተኝነትህን እየተናነቀ ያለ ሳትወድ በግድ እጅህን ወደማታምንበት ነገር እንድትዘረጋ እያስገደደህ ያለ ኃይል ማን ነው? ዛሬ የፈርዖን ጉልበት እንደተሰበረ ይህ ኃይል ይሰበራል። ይህ ኃይል ይመታል። እግዚአብሔር ሕዝቡን አይጥልም። እግዚአብሔር ርስቱን አይጥልም። እግዚአብሔር ይናገራል። እግዚአብሔር ይጀምራል። እግዚአብሔር ይጨርሳል። ማሻገር እግዚአብሔር ይችላል። መታደግ እግዚአብሔር ይችላል። ከከበበን በላይ እግዚአብሔር ትልቅ ነው። ከምናየው በላይ እግዚአብሔር ትልቅ ነው። ከሚሟገተን በላይ እግዚአብሔር ትልቅ ነው። እነዚህ እስራኤላውያኖች የእግዚአብሔር ስዕል ጠፋባቸው። እግዚአብሔር ተደበቀባቸው። ሙሴ ላይ ወረዱበት። ተወን አላልንህም ወይ? አትነካካን አላልንህም ወይ? አታዛልቀንም? ድሮም አንተ ነህ። ፈርዖንም እናውቀዋለን፣ አንተንም እናውቀዋለን። ተወን አላልንህም ወይ? ስለዚህ ይህንን ሲሰማ ፈርዖን ማነው ሙሴ ምን አለ? ወደ ነጥቦች ልሂድ። ዛሬ ይገባኛል የተጨነቃችሁበት እንዲህ የምትናገሩኝ ነገር ይገባኛል፣ አልፈርድባችሁም። ግን አንድ ነገር እላችኋለሁ አለ፣ አትፍሩ። የምስራቅ አጥቢያ መሰረተ ክርስቶስ ቤተ ክርስቲያን ዛሬ ከዚህ ጠዋት ላይ በዚህ የምንሰማ ከኔ ጀምሮ የእግዚአብሔር ቃል እንዲህ ይላችኋል፣ አትፍሩ። በምትሰሙት አትፍሩ፣ በምታዩት አትፍሩ፣ በንፋሱ አትፍሩ፣ በወጀቡ አትፍሩ። ለምን? ሙሴ እንደኔ ያለው አትፍሩ። እንዴት አንፍራ? የመጣው እኮ ፈርዖን ነው፣ እናውቀዋለን፣ አይምሬ ነው። እንዴት አንፍራ? ከኋላ ያለው እንዳንሻገር የሚሞግተን ቋንቋ የማይገባው በንግግር የማይተማመን ውሃ ነው፣ ቀይ ባህር ነው። እንዴት አንፍራ? የማትፈሩበት ምክንያት ዛሬ የምታዩቸውን ግብፃውያንን ለዘላለም አታዩቸውም። እደግመዋለሁ። ዛሬ የሚያስጨንቅህን፣ ዛሬ የሚሞግትሽን፣ ዛሬ ሁነህ ነገ ቢሮ ለመግባት ጭንቅ የሆነብህን፣ ዛሬ ሁነህ ነገ ትምህርት ቤት ለመግባት ምጥ የሆነብህን ለዘላለም አታየውም። እግዚአብሔር ይገለብጠዋል። እግዚአብሔር ያዋርደዋል። እግዚአብሔር ይበቀለዋል። ቆሙ። አዎ ይከብዳል አንዳንዱ። አዎ አንዳንዱ ያማል፣ አንዳንዱ ይጠዘጥዛል፣ አንዳንዱ አይመችም፣ አንዳንዱ ይከብዳል። ቢሆንም ቁም ወንድሜ፣ ቢሆንም ቁም እህቴ፣
ቆሙ ወገኖቼ፣ የእግዚአብሔር ሕዝብ ቆም። በመሸሽ በመሮጥ ስፍራ በመልቀቅ ምንም አናመጣም። በመቆም ግን የተገባልንን ተስፋ እንወርሳለን። የጠራን እግዚአብሔር የታመነ ነው። የጠራን እግዚአብሔር በቃሉ የታመነ ነው። ያልፋል ይሄ ወጀብ፣ ያልፋል ይሄ ማዕበል፣ ያልፋል ይህም። ቆሙ። ዛሬ የምትጨነቁባቸውን፣ ዛሬ ግራ የተገባችሁባቸውን እነዚህን ግብፃውያንን ለዘላለም አታዩአቸውም። የደዌ ጉልበት ለዘላለም ይጠረግ። እናንተን ያስጨነቀ፣ ጓዳችሁን ያራቆተ፣ ኪሳችሁን ያራቆተ፣ ሰላማችሁን ያራቆተ፣ ቀናችሁን የስጋት ያደረገ በጌታ በኢየሱስ ስም እግዚአብሔር ለመጨረሻ ፍቺ ያድርግበት። ለመጨረሻ ያንሳው። ከሕዝቡ ላይ ያንሳው። ከቤቱ ላይ ያንሳው። ከምድሬ ላይ ያንሳው። ከቤተ ክርስቲያን ላይ ያንሳው። ከቅዱሳን ላይ ያንሳው። ከእናንተ ቤት ፋይሉን ይጥረገው። እግዚአብሔር ይችላል። እግዚአብሔር ይችላል። ወንድሜ ስትጀምር በነበርከው ፍጥነት እንድትሄድ የማድረግ ኃይል እግዚአብሔር አለው አለው። አንተ ልደክም ትችላለህ፣ እግዚአብሔር አይደክምም። እኔ ልደክም እችላለሁ፣ አንተ ልደክም ትችላለህ፣ አንቺ ልደክም ትችላለህ። እግዚአብሔር ስለ አንተ አይደክምም። እግዚአብሔር ስለ ሕዝቡ አይደክምም። ዛሬም ሕያው ነው፣ ይሰራል። እንዴት ነው አትፍሩ የምትለን? ለምን አንፈራ ብለው ሲሉ የማትፈሩበት ምክንያት፣ አትፍሩ የምብልበት ምክንያት ሞቅ ብሎኝ አይደለም፣ የሰማሁትን ሰምቼ ነው። እግዚአብሔር ከመጀመሪያ ሲያናግረኝ፣ ከመጀመሪያ ጆሮውን ከፍቶ ሲያሰማኝ የሰማሁትን እግዚአብሔር አውቀዋለሁ አለ። እንዴት? ዛሬ የምታዩአቸውን ግብፃውያንን ለዘላለም አታዩአቸውም። በዚህ ሁሉ እምነት አይፈተንም እያልሁ አይደለም። በዚህ ሁሉ ማንነት አይፈተንም እያልሁ አይደለም። ምክንያቱም እንደ መሳፍንት ዘመን ሰው ሁሉ በዓይኑ ፊት መልካም የመሰለውን የሚያደርግበት የእንደ ልቡ ዘመን ስለሆነ ጻድቅ ነፍሱን በጭንቅ ለማዳን የተዘጋጀበት ዘመን አሁን ነው። ጻድቅ ነፍሱን በጭንቅ የሚያድንበት ግብ ያለበት ዘመን እንደሆነ አውቃለሁ። ግን ቢሆንም እግዚአብሔር ለመረጣቸው ለኪዳኑ ሕዝብ የማዳን ኃይል አለው። የምናገረው ችግሩ የለም እያልሁ አይደለም። ከችግሩ በላይ እግዚአብሔር አለ። ከመከራው በላይ እግዚአብሔር አለ። ከፈተናው በላይ እግዚአብሔር አለ። አታዩአቸውም አለ። እንዴ እግዚአብሔር ተሻገሩ ብሎ፣ እግዚአብሔር ተራመዱ ብሎ፣ እግዚአብሔር ቃል አውጥቶ ፈተና አለ? እግዚአብሔር ተናግሮ እንዲህ አይነት ፈተና አለ? አለ አለ አለ። ሁለተኛው እዛው ላይ የሚናገረው እነዚህ ሰዎች ሲጨነቁ ያልንህን ነገር ብትሰማን ኑሮ እኛ ተደላድለን እንቀመጥ ነበር በባርነታችን፣ ባትነካካን ጥሩ ነው። ምቾትም ባይኖረው ባይመቸንም ይመቸን ነበር አሉ። አንዳንዶቻችን ከማንፈልገው ነገር ጋር ተስማምተን ተጋብተን ተቀምጠናል። እሱን አትንኩብኝ፣ አትነካኩት፣ ይቀመጥ። የኔን ጉዳይ አትነካኩት። ለምን አይነካ? እግዚአብሔር ዛሬ ያፍርሰው። ተጠጋግተን ተመቻችተን የጥቅም አልነካህም፣ አትንካኝ። እነዚህ ሰዎች እነዚህ ነው የፈለጉት። እማይነካ ዞን ነው የነካህብን። ምን ነው ሲሉ ግዴላችሁም የሚነካው ይነካና እድሜ ልካችሁን በሰላም ታርፋላችሁ አላችሁ። እነዚህን ግብፃውያንን ለዘላለም አታዩአቸው። በጌታ በኢየሱስ ክርስቶስ ስም በእግዚአብሔር ሕዝብ ላይ ያለ ቀን ከሌሊት የሚሞግት በጤና ቢሆን በኢኮኖሚ ቢሆን በመስሪያ ቤት ቢሆን በእያንዳንዱ እኛነታችን በሚመለከተን ጉዳይ እየሞገተን ያለ ተገዳዳሪ መንፈስ በጌታ በኢየሱስ ክርስቶስ ስም መታሰቢያው የተገለበጠ ይሁን። አሜን። ይገልበጥ።
ጤና ለምትፈልጉ ጤና ይስጣችሁ። ሰላም ለምትፈልጉ ሰላም ይስጣችሁ። እግዚአብሔር በምትቀመጡበት ወንበር፣ እግዚአብሔር በተቀመጣችሁበት የሥራ ቦታ ላይ የካሳ ዘመን በፊታችሁ ያምጣላችሁ። ስትሰሩ እፎይ ብላችሁ መስራት የምትችሉበትን እግዚአብሔር ጤናማ ዘመን ያምጣላችሁ። ቀጥሎ ምን አላቸው? የመጀመሪያው ዛሬ የምታዩአቸውን ግብፃውያንን ለዘላለም አታዩአቸውም፣ ብትፈልጓቸውም አታዩአቸውም አለ እኮ ዛሬ አለ። ከማይፈልገው ጋር ተጣብቆ በስንት ጉትጎታ ካደው ተወው እየተባለም ኧረ ተው አትንኩብኝ፣ ይሄ ነገር ከባድ ነው። ዛሬ ልንገራችሁ በዚህ ጠዋት ከእግዚአብሔር በላይ ከባድ የለም። ከእግዚአብሔር በላይ ከባድ የለም። ሁለተኛው አትፍሩ ሲላቸው እንዴት አንፍራ? በሚያስፈራ ግራ በሚያጋባ ሁኔታ ውስጥ ሆነን እንዴት አንፍራ ሲል የማትፈሩበት ምክንያት እግዚአብሔር ዛሬ ለእናንተ የሚያደርጋትን ትድግና ቆማችሁ ታያላችሁ። አሜን። የእግዚአብሔር ሕዝብ ሆይ የእግዚአብሔር ማዳን የምታየው እየሸሸህ አይደለም። የእግዚአብሔርን ማዳን የምታየው እየበረገክ አይደለም። ከነፈሰው ጋር እየነፈስህ አይደለም። እግዚአብሔር የማያውቀውን ዕውቀት ተሸክመህ አይደለም። እግዚአብሔር የሚያውቀውን ዕውቀት፣ እግዚአብሔር የሚያውቀውን ፈተና፣ እግዚአብሔር የሚያውቀውን ችግር እየተጋፈጥክ ከሆነ ዛሬ እግዚአብሔር ስላንተ የሚያደርገውን ትድግና በዓይንህ ታያለህ። አንተ ለምታየው እንጂ አንተ ካለፍክ በኋላ አይሆንም። በዓይንህ ታያለህ። ለዚህ ምን እናድርግ? ቁሙ፣ አትናወጡ። እግዚአብሔር ለሯጭ ቃላት የለው። እኛ ኢትዮጵያውያን አሁን ከእጃችን ሊወጣ ቢሆንም በሯጮች የታደልን የተባረክን ሰዎች ነን። አንድ ምሳሌ ልንገራችሁ። ወይ አትሌት ቀነኒሳ በቀለን ወይም ደግሞ ኃይሌ ገብረስላሴን 10,000 ሜትር ላይ እየሮጠ አንዳችሁ ተነስታችሁ ቀነኒሳ አረ የሆነ ነገር ይዤል መጥቻለሁ ስማኝ አዳምጠኝ ልብትሉት ሞራል የምትሰጡት አበጀ በርታ የምትሉት እንጂ ምስጢር አለኝ የምትሉ አይመስለውም። የሚታየው ገመዱ ነው። ለዚህ ሰው ምስጢር አትነግሩም። እግዚአብሔርም በየድንኳኑ እየሄዱ ወሬ ለሚጠቡ ለሚያፈነፍኑ ለሯጮች፣ ለዘዋሪዎች፣ ለቃል አዋጮች ቃል የለውም። የቆመ እግዚአብሔርን ይሰማል። ያረፈ እግዚአብሔርን ይሰማል። የተረጋጋ እግዚአብሔርን ይሰማል። ከእግዚአብሔር ጋር ይራመዳል። እግዚአብሔርን መስማት ትፈልጋላችሁ? የእግዚአብሔርን ማዳን ማየት ትፈልጋላችሁ? ቁሙ። አውቃለሁ እንዳንቆም የሚነቀንቁን ብዙ ነገሮች አሉ። የሚያናውጡን ብዙ ነገሮች አሉ። ውሃ ላይ እንደተጣለ ኩበት የሚያንከራትቱን ብዙ ሐሳብ ወለዶች አሉ። እግዚአብሔር ከአየሩ ላይ ይጥረጋቸው። ከአየሩ ላይ ይጥረጋቸው። እግዚአብሔርን የሚያስረሱ አጀንዳ የሚያስቀይሩ እግዚአብሔርን ትንሽ አድርገው አጀንዳን የሚያገስቡ ብዙዎች ናቸው። እነሱን እግዚአብሔር ከእኛም ዙሪያ ከምድሪቷም ዙሪያ ይጥረጋቸውና እግዚአብሔር ለእኔ፣ ለአንተ፣ ለአንቺ፣ ለቤተ ክርስቲያን የሚያደርገውን የትድግና ሥራ ለማየት እግዚአብሔር ዓይኖቻችን ይክፈት፣ መንፈሳችን ያረጋጋልን። ቁሙ አለ። ለምን እንቁም? አትፍሩ። ለምን አንፍራ? እግዚአብሔር በፈራችኋቸው ፊት ስለ እናንተ የተዋጋ ነውና ለእናንተ የሚያደርገውን ማዳን እዩ። በሌላ አባባል ምን ነው የሚላቸው? ቀይ ባህር አይበላችሁም ነው። በሌላ አባባል ማን ነው? እየደነፋ የመጣው ፈርዖን አያገኛችሁም ነው።
ዛሬ በጌታ በኢየሱስ ክርስቶስ ስም የእግዚአብሔር ሉዓላዊነት በትክክል ይግባን። አናቀውም እያልሁኝ አይደለም። ብዙ የተደበላለቀ እንደ አሳ ምግብ እሾህ የበዛበት ሐሳብ ወለድ አእምሯችንን ቀስፎ ይዞታል። እግዚአብሔር ይንቀለው። በእግዚአብሔር እውነት ላይ እንዳንመሰረት፣ በእግዚአብሔር እውነት ላይ እንዳንቆም፣ እምነታችንን የሚሸረሽር እምነታችንን የሚገዳደር ተገዳዳሪ መንፈስ እግዚአብሔር አናቱን ይምታው። መሻገራቸው አይቀርም። እንዴት እንሻገራለን? እግዚአብሔር ለእናንተ የሚያደርጋትን ማዳን ታያላችሁ። ቁሙ። ባለፈው ሮብ ዕለት ከተወሰኑ ወገኖች ጋር ይህን ሐሳብ ተካፍያለሁ። ለእነሱ የተናገሩትን አንድ ምሳሌ ልናገር። ያደጉት ያው ታውቃላችሁ፣ ኦርፋን ያደግኩትና ወደ ቸርች ምደባ ሲደረግ ወደ 245 ነበር ድርጅቱ ውስጥ። አብዛኛው ወደ ሙሉ ወንጌል ሄደ። ከዛ መካከል በድርጅቱ የወጣ መመሪያ ስለነበር በኳየር ውስጥ የምታገለግሉም አብዛኛው ወደ መረጠው ነው የምትጠቃለሉት ሲል ብቻዬን መሰረተ ክርስቶስን መረጥኩኝ እዚህ። ከዛ በኋላ በጤና መኮንንነት የሚያገለግልን አንድ የመካነ ኢየሱስ ወንድም ነበርና የቸርች ገባህ አለኝ። እኔ መሰረተ ክርስቶስ ነው አልኩኝ። የዛን ጊዜ ማቀው ያጠመቀኝን ጋሽ መስፍን ማራናታን ብቻ ነው ማቀው። ከዛ ና ላይ ቁጭ በላለኝና ቁጭ አረገኝ። ትሰማለህ አለኝ። አንድ ልጅ ነበር በመካን ቤተሰብ መካከል የተወለደ ልጅ። አንድ ቀን ቤተሰቡ ሱሪ ገዙለትና ሱሪው ረዘመው አለ። እናቱን ይህን ሱሪ አሳጥሪልኝ እማዬ ብሎ ሲላት፣ ቆይ ለአባት መሰረት ስራና አስተካክልልሃለሁ አለችው። የእናቱን ቃል መታገስ አልቻለም ይሄ ልጅ። አያቱ አጠገብ ነው ያሉት። ሩጦ ዶ እማዬ ሱሪ ረዝሞብኛል አሳጥሪልኝ አላት። አያትየውም ቆይ ለወንድሞች መሳሰርቼ አሳጥርልሃለሁ አለችው። አክስቱ ጋር ሄደና አክስቱንም ሲጠይቃት ቆይ ለወንድሞች መሳሰርቼ ስትል ይሄ ልጅ ሶስቱም ጋር ከሄደ በኋላ ደክሞት ይተኛል ልብሱን አውልቆ። እናት ትዝ ሲላት ልጁ ጠይቋል። ወይኔ ሲነሳ እንዳይናደድ ትልና 30 ሴንቲሜትር ወደ ኋላ አጥፋ ቆርጣ 10 ሴንቲሜትር አጥፋ ሰፋችለት። ሲነሳ አንድ ልብስ ትራሱ ላይ ቁጭ አረገች። እናት አስቀምጣ ከሄደች በኋላ አያት መጡ። አያትም 30 ሴንቲሜትር ቆርጠው 10 ሴንቲሜትር አጥፈው ሰፍተው ቁጭ አድርገው ሄዱ። ሶስተኛ ላይ አክስት መጣች በየተራቸው። አክስትም 30 ሴንቲሜትር ቆርጣ 10 ሴንቲሜትር አጥፋ ሰፋች። ልጁ ተነስቶ ሲለብሰው ረዘመኝ ያለው ቁምጣ ሆነ። ምን አለኝ? መሰረተ ክርስቶስ ስትገባ በውስጥ ያለውን ጸጋ ባታስተናግድልህ ቃለ ሕይወት እንዳትሄድ። መሰረተ ክርስቶስ 30 ሴንቲሜትር ቆርጣ 10 ሴንቲሜትር አጥፋ ትሰፋልሃለች። ቃለ ሕይወት ስትሄድ ቃለ ሕይወትም እሱን ቆርጣ አጥፋ ትሰፋልሃለች። መካነ ኢየሱስም ስትሄድ እያንዳንዱ በየደረስክበት ጸጋህን እየጣልክ ትሄዳለህ። ጤናማ አገልጋይ እንድትሆን ከፈለክ ባለህበት ቦታ አርፈህ ቁጭ በል። ብዙዎቻችን በሽተኛ ታማሚዎች የሆነው መንፈሳዊ መንፈሳዊ ጠኔ ይዞ የሚያንከራትተን በአንድ ማዕድ በአንድ ቤተሰብ መመገብ ስለማንችል ነው። እንድንቆም እግዚአብሔር ይርዳን። ችግር የለም እያልኳቸው አይደለም፣ አለ፣ ድብን ያለ ችግር አለ። ችግሩን ግን በመቆም እንጂ በመሸሽ አናመልጥም። ቆሞ ግን ከእግዚአብሔር ጋር በመወገን እግዚአብሔርን በመጠየቅ ከእግዚአብሔር ጋር የሚመጣውን ነገር በመቀበል መዳን፣ ማምለጥ፣ ማስመለጥ ይቻላል። የምንጸናበት የእግዚአብሔርን ማዳን የምናይበት እግዚአብሔር ጸጋ ይስጠን። አለበለዚያ ግን እንዳንዳንዶቹ
ቡና ቀማሾች እየዞሩ ቡና እንደሚቀምሱ ሁሉ ድንኳን በተተከለ ቦታ በሙሉ እየዞሩ ቸርች በመክፈት የተካኑ ሰዎች አሉ። የማይጸኑ አካፋቾች በቤተ ክርስቲያንም ውስጥ ሁነን ልናገር፣ ጽንስ አዋላጆች ሳይሆን ጽንስ አዋራጆችም አሉ። እነዚህም እያሉ እንቁም። እነዚህም እያሉ እንጽና። እነዚህም እያሉ በእግዚአብሔር ፊት እንቁም። የት ነው የምትሄደው? እግዚአብሔር ይርዳን። ሶስተኛው እግዚአብሔር ስለ እናንተ ይዋጋል አላቸው። አንደኛው ግብፃውያን ለዘላለም አታዩአቸው፣ ለጭንቀታችሁ መፍትሄ ይሆንትን። ሁለተኛ ስለ እናንተ የሚያደርጋትን ማዳን ታያላችሁ። ሶስተኛ እግዚአብሔር ስለ እናንተ ይዋጋል። ወንድሜ ስለ ራስህ ክርክር አቁም። ስለ ራስሽ ክርክር አቁሚ። ሰልፉን ለእግዚአብሔር ስጥ። ውጊያውን ለእግዚአብሔር ስጭ። የመስሪያ ቤትሽን ውጊያ ለእግዚአብሔር ስጭ። የቤትህን ክርክር ለእግዚአብሔር ስጥ። አልገፋም ያለውን ተራራ ስጠው ለእግዚአብሔር። እሱ ይዋጋል። እሱ ይችላል። እሱ ያግዝሻል፣ ያግዝሃል። ብቻህን አትችለውም። ብቻሽን አትችይውም። እንዲህ ነው ያላቸው፣ ቆሙ እናንተ፣ የእናንተ ድርሻ መቆም ነው እና ለእንዴት ታረም ይሆነ ብትሉ እግዚአብሔር ግን ስለ እናንተ ይዋጋል። አንድ ነገር ንገሩኝ፣ እግዚአብሔር ከባጋ ተወግቶ ተሸንፎ ያውቃል? እግዚአብሔርን ያሸነፈ ማን ነው? እግዚአብሔር እጅ የሰጠበት ውጊያ የት ጋ ነው? የለም የምትሉ እጃችሁን የለም የምትሉ፣ የለም ካላችሁ ዛሬም አልደከመም። ላንተ ይዋጋል፣ ላንቺ ይዋጋል። የተዛባውን ነገርሽን ያስተካክላል። የተዛባውን ነገር ያስተካክላል። የተንጋደደውን ያቃናል። የሚገርማችሁ እስራኤል ብቻ አልነበሩም። ጌታ ኢየሱስ ክርስቶስ ሲያገለግል በነበረበት ዘመን የሉቃስ ወንጌልን ሄደን ስንመለከት እንደነዚህ ሰዎች ሙሴ ላይ እንደጮሁበት፣ ሙሴ ላይ እንደሞገቱት ተወን፣ አታዋጣንም፣ አታዛልቀንም፣ ልታስበላን ነው እንሻገር ያልከን፣ ልታስበላን ነው እንለፍ ያልከን ብለው እንደተናገሩት ሁሉ ጌታ ኢየሱስ ክርስቶስ ጋር አብረውት የነበሩ ደቀ መዛሙርት ትናንትና ሽባ ሲያዘልል፣ ትናንትና እውር ሲያበራ፣ ትናንትና የተራበውን ሲመግብ፣ ትናንትና ድንቅና ታምራት ሲያደርግ አብረው ቁጭ ብለው ሲያዩ የነበሩ ሰዎች ኢየሱስ ጋር እንደዚህ ብለዋል። የሉቃስ ወንጌል ምዕራፍ 8 ቁጥር 22 ከዕለታቱም በአንዱ እርሱ ከደቀ መዛሙርቱ ጋር ወደ ታንኳ ገብቶ ወደ ባህር ማዶ እንሻገር አላቸው። ተነስተውም ሲሄዱም አንቀላፋ፣ አውሎ ንፋሱም በባህር ላይ ወረደ፣ ውሃውም ታንኳይቱን ይሞላ ነበርና ይጨነቁ ነበር። ቀርበውም አቤቱ ጠፋን እያሉ አስነሱት። እርሱም ነቅቶ ንፋሱንና የውሃውን ማዕበል ገሰጸው፣ ተወም፣ ጸጥታም ሆነ። እርሱም እምነታቸውን የት ነው አላቸው። ፈርተውም ተደነቁ። እርስ በርሳቸውም እንዲህ ንፋሳትና ውሃን ታንኳም የሚያዝ ለእርሱም የሚታዘዙለት ይሄ ማን ነው? ይሄ ማን ነው አሉ። እዚህም ቦታ ስንመለከት ደቀ መዛሙርቱ ባለፉት ምዕራፎች ከጌታ ከኢየሱስ ክርስቶስ ጋር አብረው ኢየሱስ በሕዝብ መካከል ሲያስተምር፣ ድንቅና ታምራት ሲያደርግ፣ ጥቂቱን ሲያበዛ፣
ጎደሎውን ሲሞላ፣ የታመመውን ሲፈውስ፣ እውር ሲያበራ፣ የጎበጠውን ሲያቀና አብረው የነበሩ ደቀ መዛሙርቶች ኢየሱስ እንዲህ አላቸው፣ አሁን እዚህ ያለው ያብቃና ወደ ሌላ ምሽን እንሻገር፣ ወደ ማዶ እንሻገር አላቸው። አንድም ሰው ስለ ውሃው አስፈሪነት አልተናገረም። እንሻገር ሲላቸው ሁሉም እሺ ብለው ታንኳ ውስጥ ገቡ፣ አምነው ገቡ። እየሄዱ ባሉበት ሁኔታ ላይ ግን ያልጠበቁት ነገር ገጠማቸው። ልክ እንደ እስራኤል ሆነች። ከወጡ በኋላ እንሻገር ተብለው ከወጡ በኋላ በጉዞ ላይ እያሉ ኢየሱስ አንደኛ እንሻገር ብሎ ተናግሯል። ሁለተኛ አብሯቸው ታንኳ ውስጥ አለ፣ ከኋላ ተኝቷል። ማዕበል ተነሳ። ቀስቅሰው ስንጠፋ አይገድህም። ያላሰብነውን አጀንዳ ቀስቅሰህ በማንፈልገው ሁኔታ እንሻገር ብለህ ያላሰብነውን ጉዞ አስጀምረህ ስንጠፋ አይገድህም። ለውሃ ራት ልታደርገን ልታጠፋን አይገድህም። ስለኛ ግድ አይልህም። ስለ ሕይወታችን ግድ አይልህም። ኢየሱስን ሞገቱት፣ ጥያቄ በመሰለ ነገር። ግን እኮ ኢየሱስ አብሮ አለ። ወገኖቼ ብዙ ጊዜ እኛ ቅዱሳን ወይም ደግሞ እኛ ክርስቲያኖች እየጸለይኩ መከራው አይሄድም፣ እግዚአብሔር ተናግሮኝ እኮ ነው የጀመርኩት፣ እግዚአብሔር ተናግሮኝ እኮ ነው ጉዞ የቀጠልኩት፣ ነገር ግን እንቅፋቱ ብዙ ነው፣ ፈተናው ብዙ ነው፣ መከራው ብዙ ነው፣ አልቻልኩትም የምንል ሰዎች ካለን አንድ ነገር ልንገራችሁ። ተናግሯችሁ ሰምታችሁ ከሆነ ይኸውላችሁ ኢየሱስ መናገር ተናግሯቸዋል፣ አብሯቸውም አለ፣ አብሯቸው እየሄደ ማዕበል አለ። ደስ የሚለው ግን የማዕበሉ ጌታ የተናገረው ጌታ አብሯቸው አለ። እግዚአብሔር ተናግሯችሁ በእግዚአብሔር ጥርት ባለ ድምፅ የጀመራችሁት ጉዳይ እንቅፋት ገጥሞበት ከሆነ ይኸው ደቀ መዛሙርቱ ምስክር ናቸው። ኢየሱስ ተናግሮ እንሻገር ብሎ ወጀብ አለ፣ ማዕበል አለ፣ ንፋስ አለ፣ ወየው አለ፣ ነውጥ አለ፣ መከራ አለ። ደስ የሚለው ግን ከመከራው በላይ ደግሞ የመከራው አዛዥ የማዕበሉ አዛዥ ኢየሱስ አለ። ቁሙ፣ የሚያልፈው ነገር አናውጠን። ከዛ በኋላ ቀጠለ። ቀስቅሰው ስንጠፋ አይገድህም፣ ስለኛ ደንታ የለህም፣ ፈጽሞ የኛ ነገር አይገድህም፣ ከምንም አይገባም። ተነሳና የመጀመሪያ ያደረገው እነሱን አይደለም የመሞገታቸው፣ የውከታቸውን ምንጭ ነው ቀጥ ያደረገው። በጌታ በኢየሱስ ስም በቤታችሁ ያለ ነፋስ ጸጥ ይበል። በሕይወታችሁ ያለ ወጀብ ጸጥ ይበል። በስራ ቦታችሁ ያለ ማዕበል ወጀብ ጸጥ ይበል። ኢየሱስ ተነሳና ማዕበሉን ንፋሱንም ዝም በል ጸጥ በል ነው ያለው። እሱን ጸጥ ካደረገ በኋላ እምነታቸው ምን ያህል እንደሆነ ከተናገራቸው በኋላ እነሱ የተናገሩት አንድ ነገር አለ እና ይህን ቃል ጠይቃቸዋለሁ፣ መልሱ እናንተ መልሱ። ማዕበሉ ጸጥ ሲል፣ ነፋሱ ጸጥ ሲል፣ የኢየሱስን ድምፅ ሰምቶ ሲታዘዝ ከሰሙ በኋላ ነፋስ፣ ማዕበል፣ ወጀብ ድምፁን የሚሰማ ብቻ ሳይሆን የሚታዘዙለት እሱ ማን ነው? እሱ ማን ነው? ሃሌሉያ! ኢየሱስ ነው። ነፋስ የሚታዘዝለት፣ ማዕበል ድምፁን የሚሰማለት፣ ወጀብ ጸጥ የሚልለት፣ ዝም በል ሲለው ዝም የሚል። ዛሬ ጎበዝ እንደኔ አይነቱን ሰው እኮ ዝም በል ብላችሁ ቶሎ ዝም አታስብሉትም። ሰውን ዝም በል ብሎ ዝም አያስብልም። አሁን ኢየሱስ ቃል ካፉ ሲወጣ ነፋሱ ጸጥ አለ፣ ወጀቡ ጸጥ አለ፣ ማዕበሉ ጸጥ አለ፣ አዋኪው ጸጥ አለ። ዛሬ በጌታ በኢየሱስ ክርስቶስ ስም መንገዳችን ላይ እየገባ ከግራና ቀኝ የሚወናጨፍ ክፉ በጌታ በኢየሱስ ስም በቃሉ ስልጣን ጸጥ ይበል። ይሄ ማን ነው ሲሉ ኢየሱስ ነው። የማዕበሉ ጌታ ኢየሱስ ነው። የወጀቡ ጌታ ኢየሱስ ነው።
ተፈጥሮን የሚያዝ ኢየሱስ ነው። እንሻገር ያለው ኢየሱስ ነው። ጉዞ ያስቀጠለው ኢየሱስ ነው። ምንም እንኳ የእስራኤል ሕዝብ ጥያቄም የደቀ መዛሙርቱ ጥያቄም ወየው ጠፋን ቢሆንም ግን እግዚአብሔር ካስጀመረ ያስጨርሳል። የዛሬ መልእክቴ አንድና አንድ ነው። የምታልፉበት መንገድ ቻለንጅ ያለበት ቢሆን፣ ፈተና የበዛበት ቢሆን፣ ጆሮአችሁ መልካም ነገር መስማት አቁሞ ቢሆን የምስራች የጠራችሁ እግዚአብሔር ዛሬም የታመነ ነው። የታመነ ነው። ለቤትህ እግዚአብሔር የታመነ ነው። ለኑሮ ለአገልግሎትህ እግዚአብሔር የታመነ ነው። ለቤተ ክርስቲያን እግዚአብሔር የታመነ ነው። የምናውቀው እግዚአብሔርን ትድግና ነው። የምናውቀው እግዚአብሔርን ማዳን ነው። የጨለማውን ዘመን ቤተ ክርስቲያንን ተሸክሞ ያሻገረ የእግዚአብሔርን ክንድ እናምናለን። ዛሬም አይጥልም፣ ዛሬም አይተውም። ስለዚህ እየሞገታችሁ ያለው ምንድን ነው? የመጀመሪያ ቁሙ፣ ሁለተኛ አትፍሩ፣ ሶስተኛ የሚናገረን ጌታ እንስማ። ይህ ከሆነ የተረጋጋም የተስተካከለ ሕይወት ብቻ ማግኘት ሳይሆን አርፈን እናሳርፋለን፣ ተሻግረን እናሻግራለን። እግዚአብሔር ይችላል። እግዚአብሔር ታማኝ ነው። አሜን። እግዚአብሔር ታማኝ ነው። ስለ እግዚአብሔር ታማኝነት ሁላችንም ብንናገር የምንለው ነገር አለን። ሁላችንም ይህን ሐሳብ እያሰብን እንጸልያለን። ተረጋግተን ትንሽ እንጸልይ።